ሰላም የገበያ ሚዲያ ቤተሰቦቻችን እንደምን ቆይታችኋል? ዛሬ ዘላችሁ የመጣነው ፕሮግራም ግብጽና ኤርትራን ግራ ስላጋባው ስለ ኢትዮጵያ አዲሱ የዲፕሎማሲ ስሌት ነው። ይህ ስሌት እጅግ በሚያስገርም ሁኔታ ከግብጽ ጋር በአባይ ዙሪያ በመደራደር አሰብን ከኤርትራ መውሰድ የሚል የፖለቲካ ቁማር ነው። እንደሚታወቀው ዶናልድ ትራምፕ የአባይ ድርድር እንደ አዲስ የመጀመር ፍላጎት እንዳላቸው የሚገልጽ ደብዳቤ ከላኩ በኋላ የታላቁ ህዳሴ ግድብ ጉዳይ በዓለም አቀፍ መድረክ እንደ አዲስ ትኩረት እየሳበ ይገኛል። ይሁን እንጂ ኢትዮጵያ አሁን ወደ ድርድር ጠረጴዛው የምትመለሰው እንደ ድሮ ራሷን ለመከላከል ወይንም ሌሎችን ለማሳመን አይደለም። የጊዜው መንፈስ ተቀይሯል። የኃይል ሚዛኑም ዞሯል። ግድቡ መጠናቀቁን ተከትሎ ኢትዮጵያ አሁን ከለማኝነቱ ወደ ወሳኝነቱ፣ ከተከላካይነት ወደ መሪነት ተሸጋግራለች። ታዲያ ይህንን የኢትዮጵያን አዲስ አቅም የተረዱ የፖለቲካ ተንታኞች ሀገሪቱ አሁን በእጇ የያዘችውን የአባይ ወንዝ ቁልፍ ተጠቅማ ለዘመናት የናፈቃትን የባህር በር ጥያቄ የምትመልስበትን አስገራሚ ወጥመድ መዘርጋቷን እየገለጹ ይገኛሉ። አባይ አሰብን ያስመልስልናል የሚለው ይህ አዲስ ስትራቴጂ ግብጽን እና ኤርትራን ግራ ባጋባ መልኩ ለድርድር ሊቀርብ መሆኑ ታውቋል። በዛሬው ልዩ ዝግጅታችን ኢትዮጵያ አባይን እንደ ዋነኛ የዲፕሎማሲ መሳሪያ በመጠቀም አሰብን ወደ ባለቤቱ ለመመለስ የነደፈቻቸውን ሁለት እጅግ ረቂቅና አስገራሚ መንገዶች በዝርዝር እንመለከታለን። እነዚህ ስልቶች ግብጽን ከቀጠናዊ ተቀናቃኝነት ወደ ስትራቴጂካዊ የጥቅም ተገዥነት፣ ኤርትራን ደግሞ ከቆራጭ ፈላጭነት ወደ ስትራቴጂካዊ መገለልና ብቸኛ ተሰላፊነት እንዴት እንደሚከቷቸው አንድ ባንድ የምንዳስስ ይሆናል። በዛሬ ዝግጅታችን ኢትዮጵያ አባይን እንደ ዋነኛ የመደራደሪያ ካርታ በመጠቀም አሰብን ወደ ባለቤቱ ለመመለስ የነደፈችው ይህ ረቂቅ ስሌት ምን ይመስላል? የኃይል ሚዛኑን ሙሉ በሙሉ ወደ ሀገራችን የሚጠመዝዘው ይህ የታሪክ ተገላቢጦሽ በቀጠናው ላይ ምን አይነት ውጤት ይኖረዋል የሚለውን ጉዳይ በስፋት እንዳስላችኋለን። ስጋቱንም አብረን እናስደምጣችኋለን። እናንተስ ይህን ስትራቴጂካዊ ትንታኔ ካዳመጣችሁ በኋላ ምን ታስባላችሁ? ለሀገራችን ጥቅሙ ወይስ ሊያስከትል የሚችለው ጉዳት ያመዝናል የሚለውን በኮሜንት መስጫው ላይ ሐሳባችሁን ታጋሩናላችሁ። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረግ እንዳይረሱ ስንልም በአክብሮት እንጋብዛችኋለን። አብራችሁን ቆዩ። ኢትዮጵያ የታላቁን ህዳሴ ግድብ ግንባታ አጠናቃ ውሃ መያዝ መጀመሯ በቀጠናው የነበራትን የዲፕሎማሲ አሰላለፍ ከመከላከል ወደ ማጥቃት ወይም ፕሮአክቲቭ ዲፕሎማሲ አሸጋግሮታል። የፖለቲካ ተንታኞች እንደሚሉት አባይ አሁን ላይ የልማት ፕሮጀክት ብቻ ሳይሆን የኢትዮጵያን የታሪክ ጥያቄ ለመመለስ የሚያገለግል ታላቅ ስትራቴጂካዊ መሳሪያ ሆኗል። ይህ አዲስ ምዕራፍ ኢትዮጵያ የውሃውን ቁልፍ በእጇ በማስገበቷ ምክንያት ግብጽን ለማንበርከክም ሆነ በቀይ ባህር ላይ ያላትን ብሔራዊ ጥቅም ለማስከበር የሚያስችል የመደራደሪያ ካርታ ወይም ሌቨሬጅ ፈጥሮላታል። የዚህ ስትራቴጂ ዋነኛው ዓላማ ግብጽ በአባይ ውሃ ላይ ያላትን የህልውና ስጋት እንደ ግብዓት በመጠቀም የኤርትራን መንግስት ከደጋፊዎቹ ነጥሎ ብቸኛ ማድረግ ነው። ግብጽ በአሁኑ ወቅት በአባይ ውሃ ላይ የምትፈልገውን አስገዳጅ ስምምነትና ዋስትና ለማግኘት ኢትዮጵያ የባህር በር ፍላጎቷን በድርድር ጠረጴዛው ላይ ታቀርባለች። ግብጽ ለውሃ ዋስትና ስትል በኤርትራና በሶማሊያ በኩል ኢትዮጵያን ለማነቅ የምታደርገውን ዲፕሎማሲያዊና ወታደራዊ እንቅፋት እንድታነሳ፣ በተለይም ለኢሳያስ አፈወርቂ የምትሰጠውን የጀርባ ድጋፍ እንድታቋርጥ ምርጫ ይቀርብላታል። ይህ ስልት አባይ የአሰብ ቁልፍ ተደርጎ የሚወሰድ ሲሆን በአጭሩ አባይ ለኢትዮጵያ ቁልፍ ሲሆን አሰብ ደግሞ በሩ ነው። ድሮ ቁልፉ በኢትዮጵያ እጅ ስላልነበረ በሩ ተዘግቶ ቆይቷል። አሁን ግን ቁልፉ አባይን ስለያዘች በሩን አሰብን ለመክፈት ከግብጽ ጋር መደራደር ትችላለች። ግብጽ ውሃውን እንድትጠጣ ቁልፉ ሲዞርላት፣ እሷ ደግሞ በምላሹ ኢትዮጵያ በሩን እንድትከፍት የዲፕሎማሲ መንገዱን የመልቀቅ ግዴታ ውስጥ ትገባለች። ይህም ኢትዮጵያን በቀጠናው የኃይል ሚዛን እና የበላይ አድርጓታል። ይህ በሚሆንበት ወቅት በመቀጠል የሚተገበረው ስልት የኤርትራ መንግስት ስትራቴጂካዊ መገለል ማረጋገጥ ነው። የኢሳያስ መንግስት እስካሁን የቆመው በግብጽ በሳውዲ አረቢያና በሌሎች የውጭ ኃይሎች የዲፕሎማሲና የገንዘብ ኦክስጅን እንደመሆኑ እነዚህ ኃይሎች ከኤርትራ ጀርባ እንዲወጡ ሲደረግ መንግስቱ ፀሐይ ላይ እንደተሰጣ ቆዳ ይደርቃል። ግብጽ ለገዛ ብሔራዊ ጥቅሟ ስትል ኤርትራን አሳልፋ የምትሰጥበት ሁኔታ ሲፈጠር ኢሳያስ አፈወርቂ ምንም አይነት የውጭ ከለላ ሳይኖራቸው ከኢትዮጵያ ጋር ፊት ለፊት እንዲጋፈጡ ይገደዳሉ። በመጨረሻም ኤርትራ ዲፕሎማሲያዊ ዋስትናዋን ስታጣ ኢትዮጵያ የአሰብን ጥያቄ በራሷ መንገድ ለመጨረስ የሚያስችል ሙሉ ጂኦፖለቲካዊ አቅም ታገኛለች። ተዳክሞና ተገሎ የሚገኘው የኤርትራ መንግስት ከኢትዮጵያ ጋር ተደራድሮ አሰብን ለባለቤቱ ከመመለስ ወይም የውስጥና የውጭ ጫናዎችን ተቋቁሞ መውደቅን ከመምረጥ ውጪ አማራጭ አይኖረውም። ይህ ስትራቴጂ አባይ አሰብን ይመልሳል የሚለውን እሳቤ ወደ እውነት በመቀየር ኢትዮጵያ በቀጠናው ያላትን የኃይል ሚዛን በዘላቂነት እንድትቆጣጠር መንገድ ይከፍትላታል። የኢትዮጵያ ስትራቴጂ እዚህ ላይ ብቻ አይበቃም። ሀገሪቱ በአባይ ወንዝ ላይ ያላትን ተፈጥሯዊ መብት ወደ ስትራቴጂካዊ የበላይነት ለመቀየር በምትከተለው ስልት ውስጥ ቀጣዩ ትልቁ እርምጃ መንዲያ የተሰኘውን በአባይ ዙሪያ የሚገነባው ግዙፍ ግድብ ነው።
እንደ ፖለቲካ ተንታኞች ከሆነ ይህን ግዙፍ ፕሮጀክት ለግብፅ ለራሷ መስጠት ይቻላል ይላሉ። ይህ ስልት ግብፅ ለዘመናት ኢትዮጵያ ላይ ስትከተል የነበረውን የማዳከም ፖሊሲ በመቀየር በገዛ ፍላጎቷ የኢትዮጵያ ልማት ደጋፊ እንድትሆን የሚያስገድዳት ነው። ግብፅ በመንዲያ ግድብ ግንባታ ላይ በቢሊዮን የሚቆጠር ዶላር መድባ እንድትሳተፍ የሚደረግበት ዋና ምክንያት የራሷን የውሃ ህልውና ለመታደግ ነው። ተንታኞች እንደሚያብራሩት ግብፅ በአሁኑ ወቅት ውሃውን የምታከማችበት የአስዋን ግድብ በበረሃ አካባቢ በመገኘቱ በየዓመቱ በ10 ቢሊዮን ሜትር ኪዩብ የሚቆጠር ውሃ በትነት ታጣለች። በመሆኑም በመንዲያ ተራራማና ቀዝቃዛ ስፍራ ላይ ግድብ እንድትገነባ ሲፈቀድላት ውሃዋን ካለምንም ስጋትና ትነት ኢትዮጵያ ውስጥ በነፃ እንድታከማች ወይም ዋተር ባንክ እንዲኖራት እድል ይሰጣታል። ይህ ሁኔታ ግብፅ ለገዛ ጥቅሟ ስትል በኢትዮጵያ ምድር ላይ መሰረተ ልማት እንድትገነባና ለግድቡ ደህንነትም ዋስትና እንድትሆን ያደርጋታል። ይህ ስትራቴጂካዊ የኢንቨስትመንት ትስስር በቀጥታ ከቀይ ባህርና ከአሰብ ወደብ ጥያቄ ጋር የተቆራኘ ነው። ግብፅ በመንዲያ ግድብ ላይ ያላትን ግዙፍ ሀብትና የውሃ ክምችት ለመጠበቅ ስትል ከኢትዮጵያ ጋር ጸብ ውስጥ መግባት የማትችልበት ደረጃ ላይ ትደርሳለች። ተንታኞቹ እንደሚሉት ኢትዮጵያ ይህንን እንደ መደራደሪያ በመጠቀም ግብፅ በኤርትራ በኩል የምታደርገውን የደንቃራነት ሚና እንድታቆም ታስገድዳታለች። ግብፅ ለውሃ ዋስትና ስትል የኢሳያስን መንግስት ድጋፍ በመንፈግ ኢትዮጵያ አሰብን ለማስመለስ ለምታደርገው ጥረት መንገድ እንድትጠርግ ወይም በዲፕሎማሲ እንድትረዳት ተጽዕኖ ያደርግባታል። በጥቅሉ የመንዲያ ግድብ ስምምነት ውሃው ለእናንተ ኃይሉን ለኛ በሚል ጥበብ የተሞላበት መርህ ላይ ተመሰረተ ነው። ግብፅ የውሃ መጠራቀሚያዎችን ስታገኝ፣ ኢትዮጵያ ደግሞ ከግድቡ የሚመነጨውን በሺዎች የሚቆጠር ሜጋዋት የኤሌክትሪክ ኃይል ለትልልቅ የኢንዱስትሪ ግንባታ ትጠቀምበታለች። ይህ ማለት ኢትዮጵያ አንዲት ሳንቲም ሳታወጣ ግዙፍ የኃይል ማመንጫ ባለቤት ትሆናለች። ግብፅም የኢትዮጵያ ኢኮኖሚ ጥገኛ ትሆናለች። ይህ ሂደት የኃይል ሚዛኑን ሙሉ በሙሉ ወደ ኢትዮጵያ በማዞር ኤርትራንና ሌሎች የቀጠናውን እንቅፋቶች በማግለል ኢትዮጵያ የቀይ ባህርና የአባይ ወንዝ የበላይ ጠባቂ ሆና እንድትወጣ ያደርጋታል ሲሉ ይገልጻሉ። እነዚህ ስልቶች እጅግ ረቂቅና ለኢትዮጵያ ከፍተኛ ስትራቴጂካዊ ብልጫን የሚያጎናጽፉ ቢሆንም አፈጻጸማቸው ግን ከባድ ስጋቶችና ተግዳሮቶችን ሊያስከትል እንደሚችሉ መገንዘብ ያስፈልጋል። ከእነዚህም ውስጥ ኢትዮጵያ አባይን እንደ መደራደሪያ በመጠቀም አሰብን ለማስመለስ የምታደርገው ጥረት በቀጠናው ላይ ከፍተኛ የዲፕሎማሲያዊና የደህንነት ውጥረት ሊፈጥር ይችላል። ግብፅ በውሃ ዋስትናው ላይ ለድርድር ብትቀርብም የባህር በር ጥያቄውን እንደ ሉዓላዊነት ጣልቃ ገብነት ልትቆጥረው ትችላለች። ይህም ግብፅ ከኢትዮጵያ ጋር ካላት ቀጥተኛ ግጭት ይልቅ በሶማሊያና በኤርትራ በኩል የምታደርገውን የተላላኪ ጦርነት ወይም ፕሮክሲ ዋር ይበልጥ እንድታፋፍም ሊያደርጋት ይችላል። ይህ ሁኔታ ደግሞ የአፍሪካ ቀንድን ወደ ማያባራ ቀውስና ወታደራዊ ፍጥጫ ውስጥ የመክተት አቅም ሊኖረው እንደሚችል ይገልጻሉ። ሌላው ትልቁ ስጋት የመንዲያ ግድብን ለግብፅ ባለቤትነት የመስጠት ስልት ነው። ግብፅ በኢትዮጵያ ምድር ላይ በቢሊዮን ዶላሮችን አፍሳ ግድብ እንድትገነባ መፍቀድ ሀገሪቱ በኢትዮጵያ የውስጥ ጉዳይ ላይ ቀጥተኛ እጅ እንዲኖራት በር ሊከፍት ይችላል። ግብፅ የራሴን ኢንቨስትመንት እጠብቃለሁ በሚል ሰበብ በግድቡ አካባቢ ወታደራዊ ማስፈርን ወይም የደህንነት ባለሙያዎችን ለማስፈር ጥያቄ ልታቀርብ ትችላለች። ይህ ደግሞ የኢትዮጵያን ብሔራዊ ሉዓላዊነትና የውስጥ ቁጥጥር አደጋ ላይ ሊጥሎ ይችላል። በተጨማሪም ግብፅ በኢትዮጵያ ምድር ላይ የምታከማቸው የውሃ ባንክ ለወደፊቱ እንደ ስትራቴጂካዊ የጦር መሳሪያ ሊያገለግል ይችላል ሲሉ ተንታኞች ይገልጻሉ። በተጨማሪም የኤርትራ መንግስት ለብቻው ነጥሎ የማዳከም ስትራቴጂ የራሱ የሆነ የጎንዮሽ ጉዳት አለው። ኤርትራ በዲፕሎማሲያዊ መንገድ ተገላ በኢኮኖሚ እንድትፈርስ የሚደረገው ጥረት በሀገሪቱ ውስጥ ከፍተኛ ሰብአዊ ቀውስና የህዝብ ስደት ሊያስከትል ይችላል። ይህም ለኢትዮጵያ ተጨማሪ የደህንነት ሸክምና የስደተኞች ጫና ይፈጥራል። በተጨማሪም የኢሳያስ አፈወርቂ መንግስት ህልውና አደጋ ላይ ነው የሚል ስሜት ውስጥ ሲገባ በቀጠናው ላይ ተስፋ የቆረጠ ወታደራዊ እርምጃ ወይም ዴስፐሬት ሚሊታሪ አክሽን ሊወስድ ይችላል። ይህም መላውን ቀጠና ወደማይፈለግ ጦርነት ውስጥ ሊከተው ይችላል። በመጨረሻም ይህ ስትራቴጂ በዓለም አቀፉ ማህበረሰብ ዘንድ ኢትዮጵያ ጎረቤቶቿን በኃይልና በውሃ የበላይነት ልታንበረክክ ነው የሚል የተሳሳተ ግንዛቤ ሊፈጥር ይችላል። በተለይ የቀይ ባህር ተፋሰስ ሀገራት የኢትዮጵያን የባህር ኃይል ግንባታና የወደብ ፍላጎት እንደ ስጋት ሊመለከቱት ይችላሉ። ይህም ኢትዮጵያ ከሌሎች ጎረቤት ሀገራት ጋር ያላትን ወዳጅነት ሊያሻክርና በዲፕሎማሲው መድረክ እንድትገለል ሊያደርጋት ይችላል። ስለዚህ ስልቱ በጥንቃቄና በብልህነት ካልተመራ አገሪቱ የምታቀደውን የባህር በር ጥያቄ ከማምጣት ይልቅ ዘላቂ አለመረጋጋትን ሊወልድ ይችላል ወደሚል ስጋት ይወስዳል። በጥቅሉ ኢትዮጵያ በአባይ ወንዝ ላይ ያላትን የተፈጥሮ ጸጋ ወደ ስልታዊ የበላይነት የመቀየር ሂደት አገሪቱን ከአፍሪካ ቀንድ አልፎ በቀይ ባህር ፖለቲካ ውስጥ ወሳኝ ተዋናይ የሚያደርጋት እርምጃ ነው። ውሃውን በወደብ በሚል ስሌት አባይን ከአሰብ ጋር የማቆራኘት ስልት ግብፅ ለዘመናት የገነባቸውን የከበባ ፖሊሲ በመሰባበር ኢትዮጵያ የባህር በር ጥያቄዋን በዲፕሎማሲያዊ የበላይነት እንድትመራው እድል ይሰጣታል። ይህ አካሄድ አባይን የልማት ምንጭ ብቻ ሳይሆን የታሪካዊ ፍትህ ማስከበሪያ ቁልፍ አድርጎ የመቀየር ውጤታማ ዲፕሎማሲ ነው። ከዚህ ባሻገር የመንዲያ ግድብን እንደ ስትራቴጂካዊ ማጥመጃ የመጠቀም እቅድ ደግሞ ግብፅን ከጠላትነት ወደ ልማት አጋርነት በመቀየር በኢትዮጵያ ላይ የሚሰነዘሩ የውጭ ጫናዎችን በገዛ እጇ እንድትመክት የሚያደርግ ብልህ አካሄድ ነው። ግብፅ ለገዛ ውሃ ህልውና ስትል በኢትዮጵያ ምድር ላይ ቢሊዮን ዶላሮችን ስታፈስ በተዘዋዋሪ ለኢትዮጵያ ሰላምና ሉዓላዊነት ዘብ እንድትቆም ይገፋፋታል።
ይህ ውሃው ለእናንተ ኃይሉ ለኛ የሚለው ስሌት ኢትዮጵያ በጎረቤት ሀገራት ገንዘብ የኃይል ኃያል እንድትሆንና የቀጠናው የኢኮኖሚ ማዕከል ሆና እንድትወጣ መንገድ የሚጠርግ ነው። ይሁን እንጂ ይህ ስልታዊ ብልጫ ያለምንም ስጋት የሚተገበር አይደለም። የኤርትራ መንግስት ነጥሎ የማዳከምና ግብፅን በኢትዮጵያ የልማት ፕሮጀክት ላይ የማሳተፍ ሂደት በጥንቃቄ ካልተመራ ለብሔራዊ ሉዓላዊነት ስጋት የሚሆኑ የጎንዮሽ ቀውሶችን ሊያስከትል ይችላል። ግብፅ በኢንቨስትመንት ስም የኢትዮጵያን የውስጥ ጉዳይ ለመቆጣጠር የምታደርገው ጥረትና ኤርትራ ተስፋ በመቁረጥ ልትወስድ የምትችለው ወታደራዊ እርምጃ ቀጠናውን ወደማይፈለግ ጦርነት ውስጥ ሊከተው ይችላል የሚለው ስጋት በደንብ ሊታሰብበት የሚገባ ነጥብ ነው። በማጠቃለያው የኢትዮጵያ ቀጣይ ስኬት የሚመሰረተው እነዚህን ረቂቅ ስልቶች በጥንቃቄ ከተሞላበት ዲፕሎማሲ ጋር በማቀናጀት ነው። አባይ አሰብን ለማስመለስ የሚጠቅም ወሳኝ መክፈቻ ቢሆንም በሩ በሚከፈትበት ወቅት የሚፈጠረው የቀጠናዊ ኃይሎች ግጭትና የስልጣን ሽኩቻ ማመጣጠን የቤት ስራው ዋነኛ አካል ይሆናል። ኢትዮጵያ የያዘችውን ስትራቴጂካዊ የበላይነት በመጠቀም ሰላምን፣ የኢኮኖሚ ትስስርና የባህር በር ባለቤትነትን ማረጋገጥ ከቻለች የአፍሪካ ቀንድ አዲስ የታሪክ ምዕራፍ እንደሚጀምር ይጠበቃል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ ልዩ ጥንቅር ይህንን ይመስል ነበር። ኢትዮጵያ አባይን እንደ ቁልፍ አሰብን ደግሞ እንደ በር የተጠቀመችበት ይህ አዲስ የዲፕሎማሲ ጉዞ ሀገራችንን ወደ ቀድሞ ገናናነቷ የሚመልስ ታላቅ ተስፋ ቢኖረውም በውስጡ ግን ጥንቃቄ የሚሹ በርካታ ቀጠናዊ ስጋቶችን አዝሏል። ታዲያ እናንተስ ይህን ስልታዊ የድርድር ሂደት እንዴት አያችሁት? ኢትዮጵያ አባይን ለአሰብ በመለወጥ የምታደርገው ይህ የጥቅም ልውውጥ ለሀገራችን ዘላቂ ጥቅምን ያመጣል ወይስ ሊያስከትል የሚችለው ቀጠናዊ ጫናና ጉዳቱ ያመዝናል? በጉዳዩ ላይ ያላችሁን ማንኛውንም ሐሳብና አስተያየት በኮሜንት መስጫ ሳጥን ላይ እንድታሰፍሩልን በአክብሮት እንጋብዛችኋለን። ቪዲዮውን ከወደዳችሁት ላይክ፣ ወደ ሌሎች እንዲዳረስ ደግሞ ሼር ማድረጋችሁን አትርሱ። እንዲህ ያሉ ጥልቅና ወቅታዊ ትንታኔዎች እንዲደርሷችሁ ደግሞ ተወዳጁን ገበያ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ ስንል በአክብሮት እንጋብዛችኋለን። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም።